ኢትዮጵያ አበቃላት ተብላ ብዙ ጊዜ ተጥላ በዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የእጅ ስራዎች ብዙ ጊዜ ከፍ ብላለች። ብዙዎች ኢትዮጵያ አበቃላት ሞተች ሲሏት ተነስታ አሳይታለች። ጨረስናት ከእንግዲህ ደቃ አፈር በልታለች ሲሉ ይህ ጠቅላይ ሚኒስትር ከባዶ ካዝና አንስቶ በትንሣኤዋ ግርማ ሞገስ ከፍ ብላ እንድትታይ አድርጓታል። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአልሲሲ ያልተንበረከከ፣ ለትራምፕ ያልተረታ፣ ለኢሳያስ ያልወደቀ፣ የህዋትን የጥጋብ ልክ ያፈረሰ፣ የፋኖን አለመቻል ለዓለም ያሳየ፣ ሸኔን ያፈራረሰ፣ መሸነፍ ምን እንደሆነ የማያውቅ፣ ለሀገሩ ራሱን ለመስጠት የማይሳሳ፣ ጀግንነት ምን እንደሆነ ጠንቅቆ የሚያውቅ፣ የኢትዮጵያን ልክ አብዝቶ የሚረዳ መሪ ነው። ነገሩ የጠፋው በአረቄ ነጋዴ ስንመራ ነው። እንደው ሙልዬ ሙት ምሬ የትኛው ግንባር ላይ ነው አንድ ቃታ የሳበው? እሱ የጥይት አፈሙዝ ይዞ ከመሽከርከርና ከመፎከር ውጭ ምን ያውቃል? በየሚዲያው እየዞረ ጀግና እንደሆነ የሚያውጀው ጀግና አይደለም። እኔ ፍቅሩ በአባቴ ሙልዬ ምላለው። ምሬ ከወሬ ውጭ ምንም አያውቅም። አሁን በግልጽ ከኔ ጋር መቅጠሙን ፈልጎታል። እኔ ማንንም አልፈራም፣ ምሬን አጠፋለሁ፣ ዘመነም አይቀረኝም። አመጣን ያሉትን አንድነት እኔ አልቀበልም። ወደ ጦርነቱ እንገባለን፣ ገጥመን ያሸነፈው ያሸንፋል እንጂ ከዚህ በኋላ እኔ በምሬም ሆነ በዘመነም አልመራም ሲል በእነሱ አጠራር ኮማንዶ ፍቅሩ ሙልዬ የሚባለው ሰው ተናግሯል። ይህ የረጅም ጊዜያችን ህልማችን ነበር። ሰፊ ድርድር፣ እልፍ እገዛዎችን አድርገናል። ለዘመናት በኢትዮጵያ ላይ የበላይነት ወስደን ኖረናል። ያለምንም ነገር ሁሉ ተሳክቶ እቅዶቻችን ውጤታማ መሆን ችለው ኢትዮጵያ የምትባል ሀገር እንዳትነሳ ማድረግ ችለናል። በናይል ወንዝ ጉዳይም ቢሆን ለመላው ዓለም ገዢ ትርክትን አበጅተን ግብፅ የናይል ስጦታ እንደሆነች ሁሉም ማህበረሰብ እንዲረዳልን ማድረግ ችለናል። ያቺ ሀገር ለግብፅ መጥፋት የተፈጠረች ስለሆነች ሳትቀድመን መቅደም ስለነበረብን ረጅሙን ርቀት ተጉዘን ወደብ እንዳይኖራት ማድረግ ችለናል። በዚህም ውጤታማ ሆነናል። የእኛን ፍላጎት የሚያስፈጽም መንግስት በሀገራቸው እንዲኖር በማድረግ ያቺ ክፉ ሀገር ለዘመናት ባሪያችንና አገልጋያችን እንድትሆን በማድረግ አከርካሪዋን መስበር ችለን ነበር። ኢትዮጵያ ነገሮች ከአሜሪካን ስለመጣ ብቻ እንደ ግብፅና ሱዳን ተሽቀዳድማ አትቀበልም። እንደ ሀገር የሚያዋጣትን አስባና አሰላስላ የምትመልስ ሀገር ናት። አሜሪካን ስለመጣች የምታጎነብስም ሀገር አይደለችም። ታሪኳ ይህንን አይፈቅድም። ለምሳሌ የአሜሪካኑ መሪ ትራምፕ ይህንን ደብዳቤ ወደ ግብፅ ከመላካቸው በፊት በጋዛ ለሚሰፍረው ወታደራዊ ጥምረት ኢትዮጵያ ወታደሮችን እንድታዋጣ መጠየቋ አይዘነጋም። ይሁን እንጂ ኢትዮጵያ እስካሁን ምንም አይነት ምላሽ አልሰጠችም። ምናልባት ይህ ደብዳቤ ኢትዮጵያ ነገሮችን እንድታሰላስልበት የመጣ እጅ የመጠምዘዣ ሀሳብ ሊሆን ይችላል። በጋራ እንጠቀማለን ማለት ብሔራዊ ጥቅማችንን አሳልፈን እንሰጣለን ማለት አይደለም። ይህ የማይታሰብና የማይሆን ጉዳይ ነው። ግብፅ በዚህን ያክል ነገሮችን እያወሳሰበች ያለችው ውሃ ስለምታጣ ሳይሆን ከኢትዮጵያ የሚሄደውን ወርቅና አፈር እንደሚቀርባት ስለምታውቅ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ሳምንታዊ ትንታኔያችን ነው። በዛሬው ትንታኔያችን ላይ በፋኖ አንድነት ጉዳይ የግብፁ ብሔራዊ ቴሌቪዥን እንኳን ደስ ያላቸው የሚል መልእክት ያስተላለፈ ሲሆን ከዚህም አልፎ ተርፎ በካይሮ ዩኒቨርሲቲ ውስጥ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መሐመድ ሰልማንን ጋብዞ ግብፅ በጠቅላይ ሚኒስትር ዶክተር አብይ አህመድ የተነሳ 7 የጨለማ ዓመታትን አሳልፋለች። እነዚህ ዓመታት ግብፅ በታሪኳ የተሰበረችበት ዘመናት ነው። ይህንን ያደረገው የዚያች ክፉ ሀገር መሪ የሆነው ስሙን መጥራት የማልፈልገው ሰው ነው ብለዋል። ይህንን በሚገባ እንዳስሰዋለን። ከዚያ ውጭ ኤርትራን የሲኦል ሃይኮፒ ማድረግ የቻለው ኢሳያስ አፈወርቂ ከአሜሪካን መንግስት የተሰጠውን ምርጫ የምንመለከተው ጉዳይ ይሆናል። ከትንታኔው ጋር እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ከአፍታ ቆይታ በኋላ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ይህ የረጅም ጊዜያችን ህልማችን ነበር። ሰፊ ድርድር፣ እልፍ እገዛዎችን አድርገናል። ለዘመናት በኢትዮጵያ ላይ የበላይነት ወስደን ኖረናል። ያለምንም ነገር ሁሉ ተሳክቶ እቅዶቻችን ውጤታማ መሆን ችለው ኢትዮጵያ የምትባል ሀገር እንዳትነሳ ማድረግ ችለናል። በናይል ወንዝ ጉዳይም ቢሆን ለመላው ዓለም ገዢ ትርክት አበጅተን ግብፅ የናይል ስጦታ እንደሆነች ሁሉም ማህበረሰብ እንዲረዳልን ማድረግ ችለናል።
ያቺ ሀገር ለግብፅ መጥፋት የተፈጠረች ስለሆነች ሳትቀድመን መቅደም ስለነበረብን ረጅሙን ርቀት ተጉዘን ወደብ እንዳይኖራት ማድረግ ችለናል። በዚህም ውጤታማ ሆነናል። የእኛን ፍላጎት የሚያስፈጽም መንግስት በሀገራቸው እንዲኖር በማድረግ ያቺ ክፉ ሀገር ለዘመናት ባሪያችንና አገልጋያችን እንድትሆን በማድረግ አከርካሪዋን መስበር ችለን ነበር። ዛሬ ግን ሁሉም ነገር የለም። ለዘመናት ሳንተኛ የዘረጋነው የወጥመድ ሐዲድ ቀስ በቀስ አብይ በተባለ ሰው እየተበጣጠሰ ይገኛል። ዕድሜ ለአብዱል ፈታህ አልሲሲና የእሱ ካቢኔዎቹንና ዛሬ ተዋርደን አንገታችንን ደፍተን 7 የስቃይ ዓመታትን እያሳለፍን እንገኛለን። ግብፅ ማለት ለአፍሪካ እናት፣ ለአረቦች ደግሞ መሰረት የሆነች የሺህ ዓመታት ታሪክ ያላት ሀገር ስትሆን እንደ አሁኑ ወቅት በዚያች ክፉ ሀገር ተፈትና አታውቅም ሲሉ በካይሮ ዩኒቨርሲቲ ውስጥ ለረጅም ዓመታት በፖለቲካ ሳይንስ መምህርነት እየሰሩ የሚገኙት ፕሮፌሰር ዶክተር መሐመድ ሰልማን ከ4 ወራት በፊት ተናግረው ነበር። እኚህ ሰው አሁን ደግሞ በታላቅ ደስታ ሰክረው በግብፅ ብሔራዊ ቴሌቪዥን ጣቢያ ቀርበው እኛ ግብፃውያን ማድረግ የፈለግነውን ለማድረግ የሚያቅተን ነገር ኖሮ አያውቅም። እኛ ሀያለን ስንል ከአሜሪካን ከሩሲያና ከቻይና እንዲሁም በመካከለኛው ምስራቅ ደግሞ ከሳውዲና ከኳተር ካስፈለገንም ደግሞ ከተባበሩት አረብ ኤምሬቶች ጋር ከአውሮፓ እንደ ቱርክ ካሉ ሀገራት ጋር እንሰራለን። በዚያች ክፉ ሀገር ላይ ከ30 ዓመት በፊት ያደረግነውን አስታውሱ። በዚያች ሀገር የነበረው መንግስት እጅግ በዝባዥና ጨቋኝ የብሔር ብሔረሰቦችን መብት የማያከብር ነበር። በተለይ ደግሞ በኤርትራ መሬት ከፍተኛ ጥቅም እያገኘ ኤርትራውያንን ይጨቁን ነበር። ግፍን የማትሻው ሀገሬ ግብፅ ከሻቢያና ወያኔ ጋር ሆና በዚያች ሀገር የነበረውን መንግስት ለአንዴና ለመጨረሻ ጊዜ እንዲወገድ እልህ አስጨራሽና መራራ ትግል አድርጋ ኤርትራንና መላው ኢትዮጵያውያንን ነፃ ሀገር እንዲሆኑ ማድረግ ችለን ነበር። ግን ከ30 ዓመታት በኋላ በዚያች ሀገር ላይ የመንግስቱ ልጅ የሆነው መሪ ተመልሶ ወደ ስልጣን መጣ። በካይሮ ቤተ መንግስት አልሲሲን አታሎ የናይል ወንዝን ብቻውን ይጠቀም ጀመር። ይህ መንግስት ለእኛ ለግብፃውያን ብቻ ሳይሆን በዚያች ሀገር ውስጥ ለሚገኙ ህዝቦች የማይበጅ ስለሆነ እሱን ለማስወገድ ይረዳን ዘንድ የምናደርገውን ጥረት የሚደግፉ ኃይሎች በዛሬው ቀን አንድነት መስርተዋል። እነዚህ የተበታተኑና አንድ መሆን ያቃታቸው ኃይሎች በዛሬው ዕለት ለራሳቸውም ለእኛም የሚጠቅመውን ስራ ለመስራት የሚበጀውን መንገድ መርጠዋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። ግብፅ የጭቁኖች መፍትሄ፣ የበዝባዦች ደግሞ ጌታ ናት። እንዴትና ምን አድርጋ የአፍሪካ ቀንድን ሰላም ማድረግ እንደምትችል ለዓለም ማሳየት አለብን። አብይ የሚባል ሰው ናይልን ብቻ ሳይሆን ቀይ ባህርን መቆጣጠር የሚመኝ ሰው ነው። ይህንን ሰው በጊዜ ካላስቆም ነው ግብፅ ለከፍተኛ አደጋ የምትጋለጥ ትሆናለች ሲሉ ደስታቸውንና ስጋታቸውን አስቀምጠዋል። ይህንን ዜና ግብፃውያን በዚህን ያክል ለምን መተንተን ፈለጉ? እኚህን መምህር ጋብዘው የአየር ሰዓት ወስደው ብዙ የግብፅ ፍላጎትን ለዓለም ለማሰራጨት ለምን ፈለጉ ብለን ስናስብ አንድም የኢትዮጵያ መንግስት ሀገሩን በሚገባ የሚወድና ኢትዮጵያን ለማሳደግ እየለፋ ያለ ትክክለኛ መንግስት ስለሆነ ማስወገድና እነሱ የሚፈልጉትን አሻንጉሊት መሪ ለማስቀመጥ ካላቸው ፍላጎት የመነጨ እንደሆነ መረዳት ይቻላል። ለዚህ አሻንጉሊትነት የተስማማው አሳፋሪው ዘመነ ካሴ ደግሞ ለግብፃውያን ትልቅ ተስፋ የጣሉበት ባንዳ ሆኖ የአፋብን ሊቀመንበር ሆኖ ተሹሟል። በዚህ አደረጃጀት ውስጥ ከፍተኛ ጭቅጭቅ የተነሳ ሲሆን በአማራ ፋኖ ብሔራዊ ንቅናቄ ድርጅት ውስጥ የፖሊሲና ስትራቴጂ ኃላፊ ተደርጎ የተሾመው አቶ እስክንድር ነጋ ይህንን ኃላፊነት እንደማይቀበል በደብዳቤ ገልጧል። ገና ሳይጀመር ፍርክስክሱ እየወጣ የሚገኘው ይህ ቡድን በአብዛኛው የጎጃም ሰዎች የጎንደርን፣ የሸዋን እንዲሁም የወሎ ታጣቂዎችን የገፉበት እንደሆነም እየተነገረ ይገኛል። ነገሩ የጠፋው በአረቄ ነጋዴ ስንመራ ነው። እንደው ሙልዬ ይሙት ምሬ የትኛው ግንባር ላይ ነው አንድ ቃታ የሳበው? እሱ የጥይት አፈሙዝ ይዞ ከመሽከርከርና ከመፎከር ውጭ ምን ያውቃል? በየሚዲያው እየዞረ ጀግና እንደሆነ እንደሚያውጀው ጀግና አይደለም። እኔ ፍቅሩ በአባቴ ሙልዬ ምላለው። ምሬ ከወሬ ውጭ ምንም አያውቅም። አሁን በግልጽ ከእኔ ጋር መግጠሙን ፈልገውታል። እኔ ማንንም አልፈራም፣ ምሬን አጠፋዋለሁ። ዘመነም አይቀረኝም። አመጣን ያሉትን አንድነት እኔ አልቀበልም። ወደ ጦርነት እንገባለን። ገጥመን ያሸነፈው ያሸንፋል እንጂ ከዚህ በኋላ እኔ በምሬም ሆነ በዘመነም አልመራም ሲል በእነሱ አጠራር ኮማንዶ ፍቅሩ ሙልዬ ተናግሯል። ነገሩ ውስብስብ ነው፣ መሃሉ አይነገርም። መሽቶ በነጋ ቁጥር እርስ በርሳቸው እየተባሉ የሚገኙት እነዚህ ኃይሎች ገና በ2 ቀናት መዓት ችግሮችን እየነዙ ይገኛሉ። ጊዜ ደግ ነው፣ ብዙ ያሳየናል። የአንድነቱ ጅማሮ ወደ ተበታተነ ኃይል ይወስደው ይሆን? መጪው ጊዜ መልስ የሚሰጠን ይሆናል።
የትራምፕ አስተዳደር የቬኔዙዌላውን መሪ ማገት ብቻ ሳይሆን የነዳጅ ሀብቷንም ተቆጣጥሯል። የአሜሪካን ባለስልጣናት ማድሮንን ከማገታቸው በፊት በየመን ሁቲዎችን፣ በሶማሊያ አልሻባብን፣ በኢራቅ አልቃይዳን፣ በሶሪያ አይኤስአይስን፣ በናይጄሪያ ቦኮ ሃራምን አጠፋለሁ በሚል በተደጋጋሚ በእነዚህ ሀገራት ላይ ድብደባ ፈጽመዋል። ከዚያ ባሻገር ከእስራኤል ጎን ተሰልፈው የአያቶላ አሊ ሐሚኒ ሀገር የሆነችውን ኢራን ላይ ሚሳኤል ተኩሷል። አሁን ደግሞ ሚካኤል ሩቢን የተባሉ የፔንታጎን የቀድሞ ከፍተኛ ባለስልጣን የሆኑ ግለሰብ ለዋሽንግተን ኤግዛማይነር በጻፉት ጽሑፍ ላይ የአፍሪካ ቀንድ ሰላም እንዲሆንና የተረጋጋ ሰላም እንዲሰፍንበት ከተፈለገ እንዲሁም በዚህ አካባቢ ላይ የአሜሪካን ዘላቂ ብሔራዊ ጥቅም እንዲጠበቅ ለማድረግ አጭሩና ቀላሉ መንገድ የኤርትራውን ፕሬዝዳንት ማስወገድ ያስፈልጋል ያሉ ሲሆን አሜሪካን ኢሳያስ አፈወርቂን ለማስወገድ ብዙ አይነት መንገዶችን መጠቀም ትችላለች። ከነዚያ መካከል አንደኛው ኢሳያስ አፈወርቂ በፈቃዱ ስልጣኑን እንዲለቅ ማድረግና ቀሪ ዕድሜውን በፈለገው ሀገር ውስጥ እንዲኖር መፍቀድ ሲሆን ይሄኛውን መንገድ አልቀበልም ካለ ደግሞ እንደ ቀድሞ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በመዋል ለሕግ ማቅረብ አለባቸው። ይህ ለአሜሪካን ትልቅ ውለታ ነው ሲሉም ተናግረዋል። ከእኚህ ሰው ንግግር በመነሳት ኤርትራን የገሃነብ ሃይኮፒ ያደረጋት ኢሳያስ አፈወርቂ ከ34 ዓመታት በፊት የወጣችለት ያቺ ፀሐይ ዛሬ ላይ ጀንበሯን አዘግዝቃ እየተሰናበተችው እንዳለ ማሳያ ነው። ኢሳያስ አፈወርቂ ኤርትራን ከእናቷ ኢትዮጵያ ገንጥሎ የግል ንብረቱ ካደረጋት ጊዜ አንስቶ በዚያች ሀገር ዜጎች ላይ የደረሰው ማቆሚያ አልባ መከራ ዛሬም ድረስ እንደ ጅረት ወንዝ እየፈሰሰ የእያንዳንዱን ቤተሰብ እያረሰረሰ ይገኛል። ከኃይለ ሥላሴ ጀምሮ የኢትዮጵያ መሪዎችን ሲሳደብ የኖረው ኢሳያስ አፈወርቂ ዛሬም የልጁ እኩያ የሆነውን ጠቅላይ ሚኒስትር ዶክተር አብይ አህመድን እየተሳደበ ይገኛል። ሰውየው ኤርትራን ሲገነጥል የኢትዮጵያን አንጡር ሀብት ተማምኖ ኤርትራን የአፍሪካ ሲንጋፖር አድርጋታለሁ ብሎ የፎከረ ቢሆንም ህልሙ ቅዠት ሆኖበት የአስመራ ጎዳናዎች መኪና ሳይሆን አህያና ፈረስ እንዲንጎማለሉባቸው አድርጓል። ከረን፣ ሰንዓ፣ አሰብና ሌሎች ከተሞች ደግሞ የዱር አራዊት እንዲፈነጩባቸው ትቶ ከህልሙ ተረሳስቶ በእውነተኛው ዓለም ላይ የውሸት እየኖረ የሚገኝ ሰው ሆኗል። ያች ሀገር አንድም ትምህርት ቤት ሳትገነባ የነበረውንም አፍርሳ ትልቅ ወታደራዊ ማሰልጠኛ ገንብታ ምድሪቱንም የገሃነም ቨርቹዋል ሪያሊቲ እንድትሆን አድርጓታል። ኢሳያስ አፈወርቂ የሚመራት ያች ሀገር ከበላይነህ ክንዴ ድርጅት ዓመታዊ ገቢ ያነሰ ጂዲፒ ያላት ሲሆን በዚያች ሀገር እስካሁን ሸበጥ ጫማ መልበስ እንደ ትልቅ ማዕረግ የሚታይባት፣ ካኪ ለብሶ መንጎማለል እንደ ትልቅ ችሎታ የሚታይባት፣ ትምህርት መማር የኋላ ቀርነት ምልክት ተደርጎ የሚታሰብባት፣ ፓርላማ ብርቋ፣ በጀት የህዋ ሽታ የሆነባት ሀገር ናት። ኢሳያስ አፈወርቂ ማለት የኋላ ቀርነትና የቆሞ ቀርነት ሕያው ማስረጃ፣ የችጋር ማስተማሪያ ሞጁል፣ ተንኳሽና ተናካሽ፣ የሽፍታ አሰልጣኝ፣ የሽብርተኞች የበላይ ጠባቂ፣ የሰላም ደመኛ፣ የአፍሪካ ሸክምና ዕዳ፣ የዓለማችን ግዱፍ፣ የምቀኞች ሊቀመንበር፣ የክፉ አባት፣ አጠቃላይ የሰነፎች ማህበር የበላይ ጠባቂ፣ ሙዚየምና ተንቀሳቃሽ ላይብረሪ የሆነ ሰው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰነፍ፣ ስግብግብ፣ ፈሪ፣ የከሰረ ሲል መናገሩን እጅጉን የሚገርም ሲሆን ስድቡን እንደ ትልቅ ስራ የሚያዩት የህወሓት አመራሮችና የፋኖ አደረጃጀቶች ኢሳያስ አባታችን ዶክተር አብይ አህመድን ተናገረልን ብለው ተደስተው ሳያበቁ ከአሜሪካን ይህ ድምፅ መሰማቱ ኢሳያስና ግብረ አበሮቹን በጭንቀት ማዕበል ላይ ወድቀው ልባቸው በሐዘን ተሸብቦ እንዲኖሩ እያደረገ ይገኛል። እነዚህን በሐዘን የተሸበቡ የኢትዮጵያ ጠላቶች ዶናልድ ትራምፕ ለአልሲሲ ደብዳቤ ጽፏል፣ አብይ አበቃለት እያሉ ይገኛሉ። እነዚህ ጠላቶች ያልገባቸው አንድ ነገር ቢኖር ኢትዮጵያ አበቃላት ተብላ ብዙ ጊዜ ተጥላ በዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ የእጅ ስራዎች ብዙ ጊዜ ከፍ ብላለች። ብዙዎች ኢትዮጵያ አበቃላት ሞተች ሲሏት ተነስታ ሳይታለች፣ ጨረስናት ከእንግዲህ ደቃ አፈር በልታለች ሲሉ ይህ ጠቅላይ ሚኒስትር ከባዶ ካዝና አንስቶ በትንሣኤዋ ግርማ ሞገስ ከፍ ብላ እንድትታይ አድርጓል። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአልሲሲ ያልተንበረከከ፣ ለትራምፕ ያልተረታ፣ ለኢሳያስ ያልወደቀ፣ የህዋትን የጥጋብ ልክ ያፈረሰ፣ የፋኖን አለመቻል ለዓለም ያሳየ፣ ሸኔን ያፈራረሰ፣ መሸነፍ ምን እንደሆነ የማያውቅ፣ ለሀገሩ ራሱን ለመስጠት የማይሳሳ፣ ጀግንነት ምን እንደሆነ ጠንቅቆ የሚያውቅ፣ የኢትዮጵያን ልክ አብዝቶ የሚረዳ ይህ መሪ እንኳን ላደራድራችሁ በሚል ደብዳቤ ቀርቶ ግብፅ ግድቡ ማፈንዳት ትችላለች ለሚለው ለትራምፕ ፉከራ ያልተበገረ እንደሆነ የረሱ በሾርት ሚሞሪ የሚሰቃዩ ኢትዮጵያን ለማፍረስ እየሰሩ የሚገኙ ጠላቶች ብልጽግና አበቃለት፣ አሜሪካን ለግብፅ ወግናለች የሚል የቅዠት ወሬ እየሰነዱ ይገኛሉ። ነገሩ እንዲህ ነው። የአሜሪካኑ መሪ ትራምፕ
ዋናውን ደብዳቤ ለግብፅ በማድረግ ግልባጭ ለኢትዮጵያ ፕሬዝዳንትና ለሳውዲና ለተባበሩት አረብ ኤሚሬቶች አድርጋ በናይል ወንዝ ላይ የአንድ ወገን ተጠቃሚነት መቆም አለበት፣ ይህንን ደግሞ አሜሪካን ለማደራደር ትፈልጋለች የሚል ደብዳቤ ጽፏል። ይህንን ደብዳቤ የግብፁ አልሲሲና የሱዳኑ አልቡርሃን ከፈጣሪ የመጣ ቃል እስኪመስል ድረስ በብርሃን ፍጥነት ተቀብለውታል። ኢትዮጵያ ግን እስካሁን ለአሜሪካን ደብዳቤ ምንም አይነት ምላሽ አልሰጠችም። ኢትዮጵያ ነገሮች ከአሜሪካን ስለመጣ ብቻ እንደ ግብፅና ሱዳን ተሽቀዳድማ አትቀበልም። እንደ ሀገር የሚያዋጣትን አስባና አሰላስላ የምትመልስ ሀገር ናት። አሜሪካን ስለመጣች የምታጎነብስ ሀገርም አይደለችም። ታሪኳም ይህንን አይፈቅድም። ለምሳሌ የአሜሪካኑ መሪ ትራምፕ ይህንን ደብዳቤ ወደ ግብፅ ከመለካቸው በፊት በጋዛ ለሚሰፍረው ወታደራዊ ጥምረት ኢትዮጵያ ወታደሮቿ እንድታዋጣ መጠየቋ አይዘነጋም። ይሁን እንጂ ኢትዮጵያ እስካሁን ምንም አይነት ምላሽ አልሰጠችም። ምናልባት ይህ ደብዳቤ ኢትዮጵያ ነገሮችን እንድታሰላስልበት የመጣ የእጅ መጠምዘዣ ሀሳብ ሊሆንም ይችላል። ምክንያቱም በደብዳቤው መጀመሪያ ላይ ትራምፕ በእስራኤልና ሐማስ መካከል ለተፈጠረው ሰላማዊ ሂደት ግብፅ ለተወጣችው ሚና ምስጋና ሰጥተው መጀመራቸውን መዘንጋት የለብንም። ትራምፕ በድጋሜ ወደ ስልጣን ከመጡበት ዕለት አንስቶ በጋዛ የሚኖሩ ሰዎችን አንስቶ ጋዛን ዳግም ስለመገንባት በተደጋጋሚ ሲናገሩ ቆይቷል። ለዚህም ደግሞ የተለያዩ ሀገራትን የጋዛ ነዋሪዎችን እንዲቀበሏቸው ሲጠይቁ ቆይቷል። በኋላም በግብጿ ሻርሜል ሼክ ከተማ ሐማስና እስራኤል ከተስማሙ በኋላ በጋዛ ለሚሰማራው የጸጥታ ኃይል ኢትዮጵያን ለማስገደድ የናይል ወንዝን ለመጠቀም የታቀደ ሊሆን እንደሚችል መገመት አለብን። ደግሞ ግብፅ ግድቡን ልታፈነዳ ትችላለች ከሚል እሳቤ ወጥቶ እኔ ላደራድራችሁ የሚል ንግግር መምጣቱ የኢትዮጵያን የማሸነፍ ምልክት እንደሆነ መርሳት የለብንም። ከዚህ በፊት የአሜሪካኑ ፕሬዝዳንት ላስማማችሁ በሚል መቅረባቸው ይታወሳል። ያኔ የህዳሴው ግድብ እውን አልሆነም፣ አላለቀም፣ ገና የኮንክሪት ክምር ነው፣ ምንም ማምጣት የማይችል ውሃ አልባ ጉልበት የሌለው ተራ የግንብ ክምር ነበር። ያኔ እንኳን እምቢ የሀገሬን ክብር አሳልፌ አልሰጥም ያለው ጠቅላይ ሚኒስትር ዛሬ ላይ ውሃ ተይዞ ግድቡ ራሱን እንደ ኒውክሌር ኃይል በሚቆጣጠርበት በዚህ ሰዓት ይፈራል፣ ይሸነፋል ብሎ ማሰቡ ተገቢ አይደለም። ሲጀመር ኢትዮጵያ ከመጀመሪያውም ውሃውን ለብቼ ልጠቀም አላለችም። ከጅምሩ ጀምሮ ለመደራደር ፈቃደኛ ናት። ምንም የተለየ አዲስ ነገር የለውም። ትራምፕ ይህንን ደብዳቤ ስለጻፉ ደስ ብሎት አብይ አበቃለት የሚሉ የጠላት አስተላለፎች ፖለቲካው ያልገባቸው ወይም መረዳት የማይፈልጉ ኃይሎች ብቻ ናቸው። የዛሬን በዚህ አበቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።